ዛሬ ላይ ጤና አለሽ፣ ገንዘብ አለሽ፣ ትሰራለሽ፣ ሰዎች ይወዱሻል። በቀን ውስጥ እንዴት ዋልሽ፣ እንዴት አደርሽ ይሉሻል። በጣም ብዙ ሰዎች ከበውሻል፣ በብዙ ሰዎች ተከበሻል። ዛሬ ደሞዝ ቢሰጥሽ እንደፈለግሽ ትበትኛለሽ። ለምን? ቀጣይ ወር ደሞዝ ስለሚመጣልሽ። አሰሪዎችሽ በጣም ይወዱሻል። ለምን? ስለምትላላኪ፣ በጣም ቀልጣፋ ስለሆንሽ፣ ትልቅ የሆነ ኢነርጂ ስላለሽ። ልብ ግን የለሽም። ገባሽ? ልብ የለሽም። የሰራሽበትን ገንዘብ ማስቀመጥ አትችይ። እንዴት ማድረግ እንዳለብሽ፣ ለማን መስጠት እንዳለብሽ፣ በየትኛው ጊዜ ምን ማድረግ እንዳለብሽ አታቂም። 100% የደሞዝሽ 100% እንደፈለግሽ ታደርጊዋለሽ። ለራስሽ ሴፍ ያደረግሽው ነገር የለሽም። ነገ ግን ልብ ስታገኝ፣ መጠንከር ስትጀምሪ፣ 35 ቤት ምናምን ስትገቢ፣ 40 ቤት ስትገቢ እድሜሽ በጣም ደካማ ሲሆን አሰሪዎችሽ አይፈልጉሽም። ለምን? መሯሯጥ አትችም። ሌላ ልጅ ነው፣ ሌላ 16 ዓመት የድሮዋ እንዳንቺ አይነት ሴት ነው የሚፈልጉት። ያቺ ቀልጣፋ ትልቅ ኢነርጂ ያላት ሴት ነው የሚፈልጉት። እና አንቺ ደግሞ አሁን ስትላኪ ትቆጫለሽ። ያሳለፍሽው ላይፍ መጥቶ ፊት ለፊትሽ ላይ ድቅን ይልብሻል። ምን አለበት ትላንትና ከ10 ዓመት ወደኋላ ብለሽ የ10 ዓመቱን የ20 ዓመቱን ታስበለሽ። ምን አለበት ያኔ እንደፈለግኩ መሮጥ ባለብኝ ሰዓት እንደፈለግኩ ገንዘብ ያገኘሁትን ገንዘብ ምን አለበት ባስቀመጥኩ፣ ምን አለበት የሆነ ነገር ባደረግኩበት፣ ምን አለበት ዛሬ ሲደክመኝ እንኳን ብቻዬ የማርፍበት መኖሪያ ቢኖረኝ፣ ምን አለበት የሆነ ስራ ፈጥሬበት ቢሆን ትያለሽ። ሁሉንም ነገር ታጫለሽ። ገባሽ? ዛሬ መስራት ባለብሽ ሰዓት ወጣት ነሽ። ሰርተሽ ገንዘብሽን ቁጥር ድብቅ አድርገሽ ካላስቀመጥሽ፣ ለነጌሽ ካላሰብሽ፣ ነገ እኮ ጤናዬን ላጣ እችላለሁ፣ ነገ እኮ ሊደክመኝ ይችላል፣ ነገ እኮ ኢነርጂ ሊያልቅ ይችላል ብለሽ ማሰብ ካቃተሽ ነገ በሽተኛ ነው የምትሆኙ። እነዚህ በቀን 10 ደውለው የሚጠይቁሽ የነበሩ ሰዎች አይፈልጉሽም። ቤተሰቦች፣ እናትሽ ጋር ምናልባት እናት ምንም ብትሆኚ አትጥልሽም፣ ትወድሻለች በልቧ ማለት ነው። ግን አጠገቧ ሄደሽ ስትቀመጪ አክቷ ብትወድሽም ራሱ ስለሌለሽ የምታሳየው አክት አለ። እናት ከሚረዳት ልጅና ከማይጠቅማት ልጅ አስበልጣ የምትወደው አይነት ልጅ አለ። የመጨረሻው ነው የምነግራችሁ ማለት ነው። እንኳን ሌላ ባዳ ጓደኛ ሸሸኝ ምናምን ተውና፣ እናትሽ የገዛ እናትሽ ላትጥልሽ ትችላለች። ምክንያቱም ወልዳሻለች። ገባችሁ? ሩህሩህ ናት እናት፣ ልጇን ትወዳለች። ግን እኩል አትወድሽም። ተፍተፍ ከሚለው ልጅና ዛሬ ላይ ግን ተፍተፍ ብሎ ደክሞት ኢነርጂው አልቆ እጥፍጥፍ ብሎ በራስሽ ቤት ማረፍ ባለብሽ ቀን እሷ ቤት ስታርፊ እኩል አታይሽ። ልንገርሽ፣ ሀታ ብትወድሽ እንኳን የምትወድሽ አይነት ስሜት አይሰማሽ። በቃ ምጠላሽ፣ አንቺ ድሃ ስለሆንሽ በቃ ምንም ማትፈልግሽ አይነት ስሜት ነው የሚሰማሽ ማለት ነው። ዛሬ ላይ እኔ ለእናንተ ለወጣቶች ነው የምናገረው። ገባችሁ? ለወጣቶች አሁን ላይ 16፣ 17፣ 20፣ 25 ላይ ያላችሁ አልረፈደም። የምትሰሩበትን ገንዘብ በአግባቡ ያዙ። ቤተሰቦቻችሁን ስትረዱ የምትሰሩበትን ደሞዝ 99% ለራሳችሁ አስቀምጣችሁ ቤተሰባችሁ እርዱ። ለራሳችሁ የሆነ እስኮርት ነገር ይኑራችሁ። ነገ ብትወድቁ ብትታመሙ፣ ድንገት ኢትዮጵያ ብትገቡ የምትታከሙበት የሰው ፊት እንዳይገርፋችሁ። አንድ ሴት አረብ ሀገር መጥታ ምንም ሳይኖራት ኢትዮጵያ ከተመለሰች እና አግብታ ፈታ ወደ እናቷ ቤት የምትመለስ ሴት አንድ ናቸው። እናትሽ ቤት የእናትሽ ጓዳ እማታቂ ጓዳ ይመስልሻል? ከባልሽ ቤት ተፋተሽ ወደ እናትሽ ቤት ስትመጪ። የአረብ ሀገር ሴትም ብዙ ዓመት በመዳም ቤት ተንከራታ ደክማ እየረዳቻቸው የኖረች ቤተሰቦቿ ጓዳ የባዳ ቤት ይመስላታል። ማንም ያኔ አንቺ ዛሬ ኪሳራ ገጥሞሽ ገንዘብ የለኝም ብቲ ውሸት አስመሳይ ነው የምትመስያቸው። የእውነት የላትም፣ የእውነት በሽተኛ ናት አይሉሽም። ማንም ሰው አይረዳሽም። ስለዚህ ያ ነገር ከመምጣቱ በፊት የምትሰሩበትን ገንዘብ አስቀምጡ። ላኪልኝ፣ ወይኔ ጉዴ መዳሜ አልሰጠችኝም እኮ በዚህ ወር እያለች ከነገ ወዳ እያለች እንደዚህ እያለች እኮ አስቸገረችኝ። መርዳት ያለባችሁ
በጣም የሚቸገሩ ለምሳሌ ለቤት ክራይ ካለባቸው ቀለብ የሚቸግራቸው ከሆነ ቤት ከሌላቸው ለእናት አባታችሁ እነሱም ይወዱኛል ነገ ቢወድቅ ኦፍኮርስ ነገ ብትወድቁ ዞሮ ዞሮ መግቢያው ጭራሮ እነሱ ጋር ነው የምትሄዱት። ለነሱ ነገ እኔ ረድቻቸዋለሁ ብለሽ ለማሰቃየት ሳይሆን በቃ ስለወለዱሽ አሁን ያለሽበት ቦታ ስላደረሱሽ ተንከራተው ደክመው አንቺን ተሸክመው ያንቺን አራ አጥበው እዚህ ስላደረሱሽ ብቻ የሆነ ነገር አድርጊላቸው። የሆነ ነገር ቢሉሽ እኔ እኮ ትናንትና እንደዛ አድርጌላቸው አትያቸውም። አባትሽና እናትሽ የሚገባቸው ሰዎች አይደሉም። ቤት ከሌላቸው ስሩላቸው እንዳቅማችሁ። ታዲያ እንዳኗኗራችሁ እንዳአካባቢያችሁ እንዳቅማችሁ ነው። ከአቅምሽ በላይ አታድርጊ። ለምሳሌ ቤታችሁ የጎጆ ቤት ከሆነ ቆርቆሮ ቤት ዛሬ 6 ወር 7 ወር ከሰራችሁ የምታቋቁሙት ነው። ከዛ ደግሞ በጭቃ ይለጠፋል ይመረጋል ምናምን አለቀ። ለራስሽ የሆነ እስኮርት ሲኖርሽ ደግሞ ለነሱ ደግሞ የተሻለ ነገር ውሃ ልክ ምናምን እንደዛ ቀለም ኮርኒስ ምናምን ብላችሁ ታስብላችሁ። ለራሳችሁ ግን ምንም ሳይኖራችሁ ምንም ሳታስቀምጡ አደራችሁ እንዳትሳሳቱ። ገንዘባችሁን ያዙ። ገንዘብ አበድርኝ ውይ የለኝም በይ። ዛሬ ላይ ገንዘብ አበድርሽ ማለት በገዛ እጅሽ ጠላት ሸመትሽ ማለት ነው። ገብታችሁ። ስለዚህ በጣም በርካታ እህቶች 10 ዓመት 6 7 8 ዓመት እየሰሩ ምንም አይነት ብር የለም። ብራቸው የት እንደሚሄድ አይታወቅም። አያውቁትም እኮ ራሱ ሲጀመር ሲቀበሉ ብቻ ነው የሚያውቁ፣ ግን የት እንደሚሄድ አያውቁ። ለምን? ይሄ ብር እኮ አንቺ ገላሽን ሽጠሽ እኮ አይደለም ያመጣሽው። ታጥበሽ ተኳኩለሽ ምናምን መንገድ ዳር እኮ ቆመሽ ወንድ ሰጥቶሽ ወይ ከወንድ ጋር ተኝተሽ አይደለም ያገኘሽው። ይሄ ብር ያ ብር ከሆነ ኦኬ በረካ የለውም፣ ምክንያቱም በመጥፎ ነገር የመጣ ብር ነው። እዚህ ጋር ግን ሽንት ቤት እያጠብሽ እየተገፋሽ እየተገለመጥሽ ማረፍ እያማረሽ አይ ስራ ይበልጥብኛል ብለሽ ያንን ያማረሽን ነገር ሳትቀመጪ ሳታርፊ ቀኑን ሙሉ ልክ የእንቅልፍሽ ሰዓት እንኳን አሳልፈሽ ዋጋ ከፍለሽ ያገኘሽው ገንዘብ ነው። ገባችሁ? የሰው ቤት ይሰለቻል። 3 ዓመት ለምሳሌ 3-4 ዓመት ከሰራችሁ ወላሂ በጣም ነው የሚሰለቸው የሰው ቤት። ልንገራችሁ፣ ስፔሻሊ አንድ ቤት ተቀምጣችሁ የምትሰሩ እህቶቼ ማለት ነው። እና ባካችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ፔጅ የእናንተ የራሳችሁ ፔጅ ነው። የምትፈልጉትን ነገር ኮሜንት ላይ መስጠት፣ ሀሳብ አስተያየታችሁን፣ ጥያቄያችሁን ጠይቁ፣ ሼር አድርጉት። እኔ ደግሞ በቻልኩት አቅም ጥያቄያችሁን መልሳለሁ። እኔን የጠቀመኝን ነገር እኔ ያደረግኩትና ለእኔ አሁን ላይ ተስፋዬ ነው የምላቸውን ነገሮችን አካፍላችኋለሁ። እወዳችኋለሁ። በቀጣይ ባሪ ቪዲዮ እንገናኛለን።